በዝሙት ኃጢአት ሰውነታችንን ያረከስን ሰዎች ንስሐ ስንገባ ሌላ ኃጢአት ሲሰሩ ከኖሩት ሁሉ ፈጥኖ እግዚአብሔር ይቀበለናል። ምክንያቱም ይህ ስሜት በሰው ባህሪ ውስጥ የተዋሃደ ነውና ዲያብሎስ ከሌሎች ፈቃዳት በተለየ ሰዎችን ለመጣል ይጠቀምበታል። የዲያብሎስን ተንኮልና ደባ የሚያውቁ ቅዱሳን የዝሙትን ፈተና ከሌሎች ፈተናዎች ሁሉ በተለየ ሁኔታ ይሸሹታል። ዛሬ የካቲት 19 ቀን ለ67 ዓመታት እንደ መላእክት በተጋድሎ የኖረና አንዲት አመንዝራ ሴት ተጋድሎውን አስተዋለሁ በማለት ከሰዎች ጋር ተወራርዳ ሲመሽ ወደ በዓቱ በመምጣት የዝሙት ሐሳብን ብታቀርብለት እንዲሁም በተቀባችው ሽቱ ስጋውን ብትፈትነው በነደደ እሳት ውስጥ እግሩን ከቶ ነፍሴ ሆይ የሲኦልን እሳት የምትችይ ከሆንሽ እነሆ ኃጢአትን ስሪ እያለ ራሱን በመገሰጽ ዘማዊቷን ሴት አስተምሮ የመለሳትና ልቡናዋን ወደ ቅድስና በመሳብ የዝሙትን ስራ ትታ በምናኔ በመኖር ድውያንን የመፈወስ ጸጋ እስክታገኝ ድረስ ያበቃት ታላቁ ገዳማዊ አባት አባ መርትያኖስ የስጋው ፍልሰት የተደረገበት ዓመታዊ የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በአባ መርትያኖስ ጸሎት ከዝሙት ፈተና ይሰውረን ይቆየን።